ጋቹት እሱም የሚያስበው ኢማንዳን እርጉዝ አይደለችምና በቃ ቀጥታ ሂጄ ከያብ ጋር ታረቃለው ነው። እዚህ ጋር መፍኪ ካሜራ ለምን ካሜራ ይመጣለው ጽጌ ልናገር እኔ ካሜራውን ሻጥፊልኝ ኢብራሂም ስነ ስርዓት ያዝ ካሜራ ይጠፋም ጆንክን ያለው በቃ ስነ ስርዓት እንትን ቁጭ ብለህ አውራኝ ልታወራኝ አይደል ይቀርሃኝ እሺ ኢብራሂም ተነስ እንደዛ አይደለም እሺ ተነስ በቃ እኔ እንድትበረከክ አይደለም እሺ የምጠይቅ ነገር እያንዳንዱ ትመልስልኛል ተመለስ አይዋ ህያብ እንደዚህ ቆማ የምታያታው የምትስቀው ህያብ አትሆንም ትሰበራለች ይሄን ነገር ወደ ሶሻል ሚዲያ አምጥቼ ከተናገርኩኝ አጣታለሁ ጽጌ እስኪ ህያብና ለህያብ ነው መናገር የምፈልገው ለህያብ ብቻ አይደለም ህያብ እንዳትሰበር ፈልጌ ነው ይሄን ነገር ማልናገረው አታዳምጪኝም እንዴ ካንዲ ወለተ እየተናገርኩኝ ሰላም እንዴት ናችሁ የኛ ውድ ቤተሰቦች ደህና ናችሁ እኛ ለፈጣሪ የተመሰገነ ይሁን እናንተም በያላችሁ በሰላማችሁ ዝት ይበልኝ ያው ቃል በጣም ጠፍቻለሁ ግን ደግሞ ያው ታውቃላችሁ ትምህርት እንደመማርና ከትምህርት ጋር ምንም ለማቻችልኝ አልቻለም ለዛ ነው ከናንተ ጋር ትንሽ የጠፋሁትና ያው ዛሬ መጥቻለሁ አልፋልፎ እየመጣሁ ነው ያያችኝ ነው ግን ደግሞ እንደምታውቁኝ በጣም ጠፍቻለሁና ዛሬ የመጣሁበት ሁኔታ በጣም አስፈላጊ ነገር ነው ማለት አስፈላጊ ነው ብዬ ነው የማስበው ምክንያቱም ያለ ምክንያት አልጠራም ብዬ ነው ትላንትና ነው መሰለኝ ያው ትላንትና አይታችሁታልና ከኢማንዳ ጋርና ከኤፍሬም ጋር ሆስፒታል ሄደን ነበር ያው በሰዓቱ በጣም ተናድጄ ነበር ማለት አንድ ሰው ህያብን በኢማንዳና በኤፍሬም እንደዚህ መሆኗን እሷ ደግሞ ያልሆነችው ነገር ሁኛለው ብላ ብዙ ጊዜ ስታታል በጣም ተናድጄ ነበርና ያው እንዳያችሽ እርጉዝ አይደለችም ምክንያቱም እኔ ከዚህ በፊትም ተናግሬ ነበር አንዴ ሁለቴ ተናግሬያት ነበር እርጉዝ አይደለችም እየሸወድሽ ነው ያለችው እያልኳት ነበርና እሷ ግን ደግሞ በቃ ከኔ ጋር በጣም እየተከራከረች ነበር እርጉዝ ነኝ ምናምን ብላ ያው በሰዓቱ እኔ ተናግሬ ያለው እናንተም እያላችሁ ነበርና እርጉዝ ባለመሆኗ ደስ ብሎኛል ማለት እዚህ ጋር ከህያብ እና ከኤፍሬም ጋር ኢማንዳ አርግዛለች ሲባል በጣም ነው ህያብ የሚከፋት እርጉዝ ብትሆን ኑሮ ምናምን ምክንያቱም ከባሏና ከምታፈቅረው ሰው ጋር ነው እርጉዝ ነኝ የምትባለው ልጅ እና በሰዓቱ በጣም እየከፋት ነበር ህዩም እንደምታስቡት በጣም ደብሯት ነበርና አይቼ ምናምን በሰዓቱም እንደተናደድኩ ያያችሁ ነበርና ቤት ሂጄ ለህያብ እውነቱ ነግሬያታለሁ እርጉዝ እንዳልሆነች ማለት አፋን አውጥታ ነው ራሷ እርጉዝ አይደለሁም ያለችው ለኤፍሬም እስካሁን ድረስ ላጣ ስለማልፈልግ ነው እንጂ እርጉዝ አይደለም ብለው እውነት ነግራዋለች ህያብም ያው ነግሬያታለሁ እውነቱን እኔ ደግሞ ነግሬያታለሁ ምክንያቱም እውነት እንዳቅ ነው የላከችኝ በሰዓቱ ነበርና ያው ስነግራት ይሁን ትንሽ ከነበረችበት ድብርት ላይ ወጣለች ማለት ደስ ብሏታል እርጉዝ ባል መሆኗ እኔ ብቻ ሳይሆን ብዙ ሰው ደስ ብሎታል ያው ይገባኛል የብዙ አመት ፍቅረኛዋ ነው ባሏ ነው የልጅ አባት ነው ብላ የምታስበው ሰው እንደዚህ ያረገ ሲባል ሊከፋት ይችላልና ያው አይደለችም ሲባል ደግሞ ከነበረችበት ትንሽ ደስ ብሏታል እና ለማንኛውም ቤተሰቦቼ ዛሬ እነ ኤፍሬም ሰፈር ነው ያሉት ፈልግሻለሁ ምናምን ብሎ ጠርቶኛል ለምን እንደፈለገኝ እስካሁን ድረስ አላውቅም ብቻ ግን እፈልግሻለሁ ምናምን ብሎኛል ያው እኔ ደግሞ ለግዴታ ካሜራ ይዤ መሄድ አስፈላጊ ስለሆነ ለእናንተ እዚህ ጋር ቆሜ እያወራኩ ያለው ምክንያቱም አንድ ነገር በተፈጠረ ቁጥር ካሜራ ይዤ መሄድ አለብኝ ምክንያቱም እዛዬ እንደሚጠይቀኝ አላውቅምና ለዛ ብዬ ነው እና ምራቸው የፈለኩት 10 ኤፍሬም እኛ ቤትም እየተመላለሰ ነው ያለው እኔ ጋርም እየደወለልኝ ነው ያለው እያስጨነቀኝ ነው ያለው ማለት ከሁለቱም ጋር ያለው በቃ ያለ ነገር አስተካክዩ እያለኝ ነው ያለውና ደግሞ ብዙ መጠይቀው ጥያቄ አለኝ ኤፍሬም ባንዲ ከያብ ጋር ላስታርቀው አልችልም ወይ ደግሞ ታረቂም ልላት አልችልም በቃ እዚህ ጋር ታረቂ ባንዲ መጥቶ ይቅርታ ስላላት ይቅርታ ለሷ አስፈላጊ ነገር አይደለም ይቅርታ እኮ ማንንም ሰው ይቅርታ ይላል ግን ደግሞ እቺ ልጅ ብዙ የተደረገችው ነገር አለ የተሰበረችበት ምክንያቶች አሉ እኔን ያጠገባ ሆኜ ሰው እኮ በቃ እናንተ የ30 ደቂቃ ቪዲዮ ታያላችሁና እሷ ብቻ ነው የምናሳልፈው የሚመስላችሁ ግን ሙሉ ቀንም ብዙ ነገር እያሳለፍን ነው የምንውለው እና በጣም እየጠየቀኝ ነው ያለው 10 እየደወለልኝ ነው ያለው 10 ይቅርታ ጠይቃታለሁ እያለኝ ነው ያለውና እኔ ደግሞ ይቅርታ ለመጠየቅ ብዙ መጠይቃቸው ነገሮች አሉ ከኤፍሬም መሰማቸው ብዙ ነገሮች አሉ ዝም ብሎ መጥቶ ይቅርታ ስላላት ግዴታ ታረቂላት አልችልም እንዴ እኔ እዚህ ጋር እየገባኝ ያለው ኤፍሬም ያደረጋት ነገር ረስቶታል ምክንያቱም እሷ ብቻ ነው ሴት ልጅ ናት እየተጎዳችውና ያሳለፈችው ነገር እያስታወሰች ያለችው እስካሁን ድረስ ብዙ ነገር እያሰበች ነው ያለችው ምክንያቱም እንዴት ነው እኔ እንደዚህ ያረጋኝ እንዴት ነው እንደዚህ ያርጎኛል እያለች ነው ያለችው ማለት ነው እና እንጃ ዛሬ ለምን እንደጠራኝ ብቻ ግን እኔ ደግሞ የሚጠይቀኝ ነገር ካለ እኔ ደግሞ እያንዳንዱ ነገር እጠይቀዋለሁ እያንዳንዱ ማለት ነው ምክንያቱም እዚህ ጋር የምትጎዳው እቴና ተጋቹት እሱ የሚያስበው ኢማንዳን እርጉዝ አይደለችምና በቃ ቀጥታ ሂጄ ከያብ ጋር ታረቃለው ነው እዚህ ጋር መፍት አይደለም ማለት የመታረቅ እንትን የለውም
እዚህ ጋር ስለ ኢማንዳ እርጉዝ ስለሆነች ወይ ደግሞ ኢማንዳ እርጉዝ ናት ተብላ አይደለም የተጣሉበት ምክንያት በጣም ትልቅ ነገር ነው። ምክንያቱም አይታችሁታል ሲነግራችሁ ነበር። እዚህ ጋር ምን እያለ ነበር? ላንቺ ብዬ ነው ሲላት ነበር። እስኪ እኔ ደግሞ ያ ላንቺ ብዬ ነው የሚለው ቃሎቹ ለምን እንደተደበቀ ለህያብ ምን እንደደበቃት ማለት ታፍቅረው ህያብን ለኢፍሬም ታፍቅረው ወይ ደግሞ ፍቅረኛዋ ነው አይደለ? እስካሁን ድረስ እንኳን ታፍቅረው ግን ደግሞ እኔ ብዙ የምጠይቃቸው ነገሮች አሉኝ። ከህያብ ጋር የደበቃት ሚስጥር ምንድነው? እዚህ ጋር ለኔ የሚያሳስበኝ እስካሁን ድረስ ምክንያቱም ይሄም ድረስ እስካሁን ድረስ የደበቃት ሚስጥር አለ እየገባኝ ያለው ማለት አይተሽዋል። ከዚህ በፊት ኢማንዳን ስታስፈራራው ነበር። የዛኔ ነገር ደግሞ ላንቺ ብዬ ነው ላንቺ በማሰብ ነው እያላት ነበር። ከቤት የሚያስወጣበት ምክንያት ምንድነው? እኔ አላፈቅርሽምና ከቤት ውጭ አይደለም ይሄ ነገር ብቻ ግን ትልቅ የሚስጥር እንደደበቃት ነው አሁን እየገባኝ ያለውና እዚህ ጋር እኔ ደግሞ ምን ላልፈልጋለሁ ኤፍሬምን ይቅርታ እየጠየቀች ነው ታረቂ ያላት ለህያብ ምክንያቱም ባደረጋት ነገርና እኔ ደግሞ በምጠይቀው ነገሮች በስነ ስርዓት ከመለሰልኝ የደበቃት ነገር ከነገረልኝ ያው ተስማምተን የማርጉበት ነገር ያደርጋሉ። እዚህ ጋር ግን ያለ ምክንያት ልትታረቅም ምንም አልገፋፋትም። በጣም ብዙ ነገር እያሳሰበኝ ነው ያለው ምክንያቱም እኔ አጠገቧ ያለውትና እንድትጎዳብኝም አንድ ነገር እንድትሆንብኝም አልፈልግም። ለማንኛው እዚህ ቁም ይሄ ማወራበት እንትን የለኝም ለእናንተ አንድ ነገር ልላችሁ ስለፈለኩት ነውና እየጠበቀኝ ነው። ያው አብረን እንሂድና የሚለው ነገር እንሰማለን። የሚጠይቀኝ ነገር ካለ ደግሞ እመልስለታለሁ። ጽጌ የኔ ቆንጆ ደህና ነሽ? ደህና ነኝ። ዛሬ ደግሞ ምን ነው የኔ ቆንጆ ምናምን ማለት ጀመርክ? ከመቼ ጀምሮ ቀጫጫ ምናምን ስትሳደብ ረስተዋል መሰለኝ። ላስታውስ ብዬ ነው አጋጣሚ ረስተው ከሆንክ እኔ እያንዳንዱ ነገር ምክንያት ስለማስታውሳቸው እዚህ ጋር ስመጣ የኔ ቀጫጫ ውጭልኝ ምናምን ስትለኝ ነበር። ዛሬ ደግሞ አቀባበልህ ለየት አለብኝ ነው። ምን ተገኝቶ ነው? እንኳን በሰላም መጣሽ። መጀመሪያ እንኳን ደህና ቆየኝ። ምን ላምጣልሽ? እንክብካቤ እየበዛብኝ ምን ተገኝቶ ነው? ምንም አልፈልግም። እኔ የጠራብኝ ምክንያት ፈልግ ምንድን ነው ፈልገኝ ነው? ቡና አላፍላ? እየቀለድክ ነው? አረ ምንም ነገር አልፈልግም። የምታወራኝ ነገር ካለ ለማውራት ብቻ ነው የመጣሁት። ጽጌ ያው ባለፈው ሆስፒታል ላይ ከኢማንዳ ጋር ሄደን ፕሮግራም ይዘን ሄደን ነበር። በስተመጨረሻ ግን እርጉዝ እንዳልሆነችና ነፍሰ ጡር እንዳልሆነች ነግራናለች። ግን አሁንም ህያብ ምንም እኔን ልትተይኝ ለእኔ ጊዜ ልትሰጠኝ ፈቃደኛ አይደለችም። ጽጌ በቃ እኔ በጣም ተስፋ እየቆረጥኩ ነው፣ እየደከመኝ ነው አውቃለሁ። ከዚህ በላይ መድከም እንደሚገባኝ እንደ ስራዬ ማለት ነው። ደከመኝም ማለት አልፈልግም፣ ግን በቃ አልቻልኩም። ቤቱም እንደምታዩ ነው፣ ባዶ እየሆነ ነው። ህያብ ነበር ይሄ ቤት በህያብ ነበር የሚደምቀው፣ ይሄ ቤት በህያብ ነበር የሚያምረው። በቃ የብቸኝነት ህይወት በጣም ነው የሚያስጠላው፣ በጣም ከምልሽ በላይ። ጽጌ ከቻልሽ በቃ እኔ የህያብ ማዘር አግኝቻታለሁ፣ ብዙ ነገር ተጫውተናል፣ አውርተናል። ድንገት ነው አብሪኮ ነው እዛ ቆመን እንድናወራ ያረገው። የህያብ እናትም እንደዚህ ቆሜ ላወራት ለእሷ አይገባትም። ስህተት ነው የሰራሁት። ጥሩ ቦታ የሆነ ሆቴል ላይ የሆነ ሻይ ቡና እያለን ነበር እሷን ማግኘት ማውራት የነበረብኝ፣ ግን አልሆነም። በቃ ጽጌ ብዙ ጥፋት አጥፍቻለሁ። በጣም ብዙ ነገር ተደራርቦብኛል። ከአንቺ ጋርም ተሰዳድበናል። በጣም ብዙ ነገር ሰድበሽኛል፣ ሰድቤሻለሁ፣ ቃላት ተወራውረናል። ግን
ጽጌ እባክሽን ልለምንሽ እንደ እህት ህያብን በቃ ይቅር እንድትለኝ ህያብ ይቅርታ እንድታረግልኝ የሆነ ነገር አድርጊ ጽጌ በእናትሽ ይሽሻል። ለዛ ነው የጠራኝ። ዝም ብዬ ነው ተስከም ኤፍሬም ተነስ፣ እንደዛ አይደለም። እሺ ተነስ፣ በቃ እኔ እንድትበረከክ አይደለም። እሺ የምጠይቅህ ነገር እያንዳንዱ ትመልስልኛል። ተመለስ። አይዋ ተነስ፣ በቃ መጀመሪያ እኔ እናንተ ማውራት ከፈለክ ተነስ። መጀመሪያ አውራኝ ነው ፈልገው። እሺ ኤፍሬም፣ እኔ ደግሞ እያንዳንዱ ነገር እጠይቃለሁ፣ አንተ በስነ ስርዓት ትመልስልኛለህ። እዚህ ጋር ህያብ ብቻ አይደለም የጎዳው፣ የህያብ ፋሚሊ፣ የራስ ፋሚሊ፣ ቤተሰብ፣ ብዙ ሰው ነው ያስቀየምከው። እየነገርኩ ያለው ማለት ነው። አንተ እንኳን ባጠፋኸው ቤተሰብ ነው ይቅርታ እያልዋት ነበር። ለህያብ እነ ለምለም ሁሉ ሰው አይተሃል። አንተ ደግሞ እዚህ ጋር ኢማን ዳር ጉዝ አይደለችምና ከህያብ ጋር አስታርቅኝ አይደለም። ይሄ ላስታርቅም አልችልም። ይፈም ታውቃለህ፣ በስነ ስርዓት አድርገህ ማዘርም ይቅርታ ስላለች ጽጌ ጠርቻታለሁና ይቅር አስታርቅኝ። ይሄ የማይሆን ነገር ነው። እሺ አፍቅራት ታፍቅርህ፣ ግን ደግሞ ባደረከው ነገር እንዴት ነው አሁን ህያብ ሂጂ ኢማን ዳር ጉዝ አይደለችምና ከኤፍሬም ጋር ታረቂ እንድላት እንደዛ ተጠብቅ። ምክንያቱም እንደዛ እንደማይሆን አውቃለሁ። ጽጌ ግን ሞክሪልኝ። ይኸውልሽ ችግር የለም እኮ ወደ ድሮዋ ህያብ ወደ ድሮ ኤፍሬም መልሳታለሁ። ግን አንዴ የይቅርታ ልብ ይዛ አንዴ ይቅርታ አድርጋልኝ ብቻ እኔና ህያብ ሰላም እንድንሆን ያን ነገር ከተደረገ እኔ ምንም ያላችሁኝን አደርጋለሁ። ጽጌ ማንም ይኸው ካሜራ ይዘሽ ነው የመጣሽው። የአንቺን ቤተሰቦች ፋሚሊዎች በሙሉ ቃል እገባለሁ እኔ ይኸው ለሰማይ ለምድር እኔ አኮራችኋለሁ። አውቃለሁ ስቼ ነበር፣ አይምሮዬ ስቶ ነበር፣ በጣም መጥፎ ክፉ ኤፍሬም ሆኜ ነበር። አልዋሽም። ግን ጽጌ በጣም እየደከመኝ ነው ከምንሽ በላይ። ይሄ ቤት ባዶ ሆኖብኛል። ኤፍሬም ለምንድን ነው አንተ? ይሄው ማለት ይቻላልሽ ጓዳው። እሺ ናውራይ ምንድን ነው ወደ እዛ የምትሄደው? ይሄ ጓዳ ህያብ እያለች እንደዛ ነግሬሃለሁ እኮ ኤፍሬም፣ ከአንዴ ሁለቴ እኮ ተናግሬህ ነበር እንደዛ ማድረግ። እንደዚህ ሆኖ ያውቃል ጽጌ? ይሄ እንደዚህ ሆኖ ያውቃል? ኤፍሬም ምን እየሆንክ ነው ያለው? በቃ በስነ ስርዓት እንትን ቁጭ ብለህ አውራኝ። ልታወራኝ አይደል የጠራኸኝ? እሺ እንደዚህ እንደሆነ ያደረከው በራስህ ስራ ነው። ህያብ በሰራችው ስራ አይደለም እኮ አንተ ባደረከው ነገሮች ቀለል ነው የምታደርገው። ለምንድን ነው ከአንዴ ሁለቴ ሆስፒታል ገብታለች በአንተ ምክንያት? እና ምንም ነገር እንዳላጠፋ ነገር ሂጂና አስታርቅኝ አትበለኝ። በቃ እሺ ልጠይቅህና ላስታርቅህ ከፈልክ ልጠይቅ፣ እያንዳንዱ የምጠይቅህ ነገር ትመልስልኛለህ። እሺ ከህያብ ጋር የደበቀው ሚስጥርና ከሁሉ ሰው የደበቀው ሚስጥር ምንድን ነው? እዚህ ጋር መልስልኝ እስኪ። ስለ ሚስጥር ሲወራ ሚስጥር አይደለም፣ ሚስጥር ነው የደበቃት። ለአንቺ ስል ነው ስትላት ነበር። ለምንድን ነው? እሺ ይሄ ነገር አውጣውና ተናገር ኤፍሬም። እኔ ደግሞ ይሄ ነገር ሳትነግረኝ ለህያብ ጋር ሂጂና ታርቂያለሽ ነገር እስኪ ለሁሉ ሰው የደበቀው ሚስጥር ምንድነው? ከኢማን ጋር ያለው ግንኙነት ምንድነው? እስኪ አስረዳኝ እዚህ ጋር። እሺ ጽጌ ይሄንን ነገር እኔ ካሜራ ላይ እንዲወጣ አልፈልግም። ለምን? እኔ ለህያብ ነግሬያት፣ ለህያብ እናት፣ ለኔ ቤተሰብ፣ ለለምለም ነግሬያት ከተስማሙበት ኦኬ። ግን በቃ ወደ ሶሻል ህያብ እንደዚህ ቆማ የምታያታው የምትስቀው ህያብ አትሆንም፣ ትሰበራለች። ይሄን ነገር ወደ ሶሻል ሚዲያ አምጥቼ ከተናገርኩኝ አጣታለሁ ጽጌ። እስከዚህ ሶሻል ሚዲያ የማይወጣበት ሚስጥር ምን ስለሆነ ነው ኤፍሬም? ህያብን እያሳሰባት ያለ እስከዛሬ ድረስ ስለኛ ሚስጥር ብቻ ነው፣ ስለደበቃት ሚስጥር ነው። ምን ስላለው ነው ይሄን ያህል ለኔ የሚያረጋኝ እያሰበች ያለ ምክንያት እሱ ብቻ ነው እኮ። ይኸውልሽ እኔና ህያብ በሰላም አውርተን እናውቃለን? እስካሁን አውርታችሁ አታውቅም? አውቃለሁ። እሺ አንዴ ካገኘኋትን ቆይቷል እኮ ህያብ ካገኘኋት እኔና ህያብ ተገናኝተን ቁጭ ብለን ካወራን ቆይቷል። ገብቶሻል? ኤፍሬም ከህያብ ብቻ አይደለም ከሁሉ ሰው ነው የራቅከው። ስንገናኝ እሷም እሳት ልሳ እኔም እሳት ልሽ ምንም በቃ ጠብ የሚል ነገር ቁም ነገር ሳናወራ ነው የምንለያየው። እሺ እኔ እየጠየቅኩ ያለው እያንዳንዱ ነገር ለሷ ትነግራታለህ ወይ ነው? እሺ ከኢማን ጋር ምንድነው ያለ? እሺ እቺ ነገር ንገረኝ። እነግራታለሁ። ይዘሽልኝ ነኝ ወይም አገናኝ የሆነ ቦታ በቃ መፈለገው እሱ ነው። ኤፍሬም ለህያብ ብቻ አይደለም ይቅርታ የምጠይቃት ብዙ ይቅርታ የምጠይቃቸው ሰዎች አሉ። ለምንድን ነው አንገት ደፍተህ የምታወራኝ? እሺ ምን ልበል ጽጌ፣ ምን ልበል? እሺ ሁን ያላችሁኝ እሆናለሁ። እኔ ሁን ያላችሁኝ አይደለም
እየጠየቅኩ ያለ ከኢማንዳ ያለህ ነገር ምንድነው? ንገረኝ እስኪ። እሺ አንተ ከነገረኝ ለየብዬ እነግራታለሁ ወይስ ለሰው መናገር ስለፈለክ ነው? እንዴ እዚህ ጋር እኮ ስለራስና ስለራስ ብቻ ነው እያሰብክ ያለው። ስለ ህያብ ማስብ 1 2 ወር 3 ወር እኮ ነው ኤፍሬም። ለዚህ ከጠራኝ ነው አለው ሂጂና ይቅርታ አድርጊለት አልላትም። ለምን አልላትም? ለምን? ምክንያቱም ብዙ ምጠይቅ ጥያቄ ያለው ንገረኝ እያልኩ ነው ያለው። ኢማንዳ ማነች? ለምንድነው አንተ ጋር የመጣችው? እሺ መናገር አልፈልግም ወይ ካሜራውን አጥፊልኝ። እሺ እንደዛ ቢባል ነገር የለም። ካሜራው ለምን ይጠፋል? ለምን ካሜራ ይመጣል? ጽጌ ልናገር እኔ ካሜራውን እሺ አጥፊልኝ። ኤፍሬም ስነ ስርዓት ያዝ። ካሜራ አይጠፋም እያልኩ ነው። አይጠፋም እየነገርኩ ያለው አይጠፋም። ጽጌ እንድነግርሽ ከፈለግሽ አጥፊው። እሺ ለምንድነው ስለራስ ብቻ የምታስበው? መናገር አልፈልግም። ወደ ሶሻል ሚዲያ እንዲወጣ አልፈልግም። ስለኛ የሚጨነቅ ቤተሰብ ደግሞ አለን። እሱ ደግሞ እያንዳንዱ ነገር መስማት አለባቸው እነሱ። እዚህ ጋር አታስጮይ፣ እንደ ጨዋታም አታስበኝ። እዚህ ጋር በምንም ልግባባ አልቻልኩም። እሺ በሰራው ስራ ነው እንደዚህ እየጮክ ማናግርህ እኔ እንዴ በቃ እንዴ አስብ እስኪ አርቀህ አስብ ኤፍሬም። እዚህ ጋር ልጅ ሆነ ነው የሚመጣው ካንተ ጋር ለማውራት ብቻ ነው የመጣው። እኔ ደግሞ ስለ እህቴ ያመኛል ይሰማኛል ባደረካት ነገር እስከ ዛሬ ድረስ እኔ ነኝ አጠገቧ የነበርኩት። ዞር ብለን ተይ እየለመንኩሽ ነው እባክሽ ከዚህ ቤት ውጪ እባክሽን ተይ የሚባል ነገር አይደለም። እኔ ደግሞ እየጠየቅኩሽ ቢያንስ በአንቺ በኩል ከተስተካከለልኝ ብዬ ነው። ተይ እኔ ህያብን ማጣት ስለማልፈልግ ነው። ተይ በቃ ህያብን ተይ አትበለኝ ኤፍሬም። ተይ ብለህ አትለምነኝ እንዴ ኤፍሬም። እንደዚህ ያርግ ስለኮ እኔ ምን እያልከኝ ነበር? ራስተው ነው ካሁን ውጡልኝ ብለው እኮ ስታባራኝ ነበር። እንዴት ነው ይሄ ነገር ምረሳው? እንዴት ነው ህያብ ባደረካት ነገር እንዴት ትረሳዋለች? እሺ ልጠይቅ፣ ኢማንዳ ማነች? ለምንድን ነው አዲስ አበባ ከካናዳ ድረስ የመጣችው? ካንተ ጋር ያለች ግንኙነት ምንድነው? እቺ ብቻ አስረዳኝ። ወይስ የደበቀው ሚስጥርም እዚህ ጋር መናገር አትፈልግም ነው? ምንድነው? ረጅም ነው ታሪኩ። በእናትሽ ረጅም ነው ታሪኩ። ከህያብ ጋር ለመታረቅ ነው። ለህያብና ለህያብ ነው መናገር የምፈልገው። ለህያብ ብቻ እኮ አይደለም። ህያብ እንዳትሰበር ፈልጌ ነው ይሄንን ነገር ማልናገረው። አታዳምጪኝም እንዴ? ካንዲ ሁለት እየተናገርኩኝ ነው። በቃ ካንተ ጋር መጫጫው አይደለም የምፈልገው። ለህያብ ብቻ እኮ አይደለም የደበቅከው፣ ለቤተሰብህም ደብቀሃል፣ ለለምለም ለሁሉም ሰው ደብቀሃል እኮ። በቃ እሺ ተይኝ፣ በቃ ጽጌ ተይኝ። ይቅርታ የምጠይቀው ለህያብ ብቻ አይደለም። ተይኝ በቃ ተይኝ። ለምንድን ነው የምትንት? እሺ ተራክተን ለማውራት ከፈለግ አውራኝ፣ ካልሆነ ይሄዳለሁ። ህያብ ግን እዚህ ድረስ ይያት አልመጣም። ካልነገርከኝ ነገሩ እኔ ደግሞ ይያት አልመጣም። ላስታርቅህም አልችልም። ኤፍሬም እያናገርኩ ነው ያለው። አንገተ ደፍተህ እንደዚህ እንትን አትበለኝ። እኔ እንደ ጮታ ማታሳስበኝ። እዚህ ጋር ከህያብ ጋር ታስታርቂኝ? አላስታርቅም። መቼ መለስክልኝ? የጠየቅኩ ነገር እኮ አልመለስክልኝም ኤፍሬም። ለምን ነው የማታስታርቂኝ? እሺ ላስታርቀ ከፈለግ ስለ ኢማንዳ ንገረኝ እያልኩ ነው ያለው። ኢማንዳ እርጉዝ አይደለችም እና ከህያብ ጋር ልታረቅ ነው? አይሆንም። አንድ ነገር እየነገርኩ ነው ያሉት። ለምን ደግሞ አይሆንም? የማይሆንበት ምክንያት ኢማንዳ ማንች እየጠየቅኩ ነው ያለው። ንገረኝ። ለምን ደግሞ አይሆንም? ለምንድን ነው ስለማይሆን እንዴ? ስለ ኢማንዳ እርግዝና ብቻ ነው የሚያስጨንቀኝ ነበረው። እርጉዝ ከሆነች አትታረቃትም፣ ስላልሆነ ልትታረቃት። ይሄ ብቻ ነው የምታስበው? እሺ በቃ እኔ ጽጌኔና አንቺ ልንግባባ አልቻለም። አንድ ግባባ በቃ። እሺ በቃ እሺ ጠየቅኩ ቀላል ነው። በእግዚአብሔር በቃ ተይኝ። በቃ አስሬ ደግሞ አንተ እየጨቀቅ። እሺ በቃ አልደውልልሽም። በቃ አትደውልልኝ። እሺ በቃ ስማ፣ እየነገርኩ ነው ያለው። ግን ይሄ ላስጨንቅህ ወይ ምናምን አይደለም። አንድ ቃል ብቻ ነው የጠየቅኩ። ኢማንዳ ማነች ነው እዚህ ጋር የኔ ጥያቄ ሆነብኝ። ደህና ሰንብች በቃ። እኔና አንቺ ልንግባባ አልቻለም ማለት። እሺ በቃ ሰላም ስጣት። እያብደው መጣች እግሯ ስር እየወደቅ ታረቂኝና እንደዚህ አግኛ አትበላት። መጠየቃት መልስልኝ ኤፍሬም። ሁለተኛ ጊዜ ደውል። ኧረ በፈጠረሽ አምላክ እኔ ህያብን ማጣት አልፈልግም። ህያብን ማጣት አልፈልግም። በቃ አትጩብኝ። በቃ ኤፍሬም እኔ ልሄድ ከፈለክ እንደዚህ አይነት ነገር ንግግር ካንተ ጋር ምን ልነጋገር አልፈልግም። እሺ ቻው። ምን አገባኝ። መልሰህ ደግሞ ደውለህ ህያብ እናፍቃኛለች ህያብ እንደዚህ ሆኛለሁ ብለህ እንዳትደውልኝ። ቤቴን ተዝረክርኳል። አያገባኝም። የምጠይቅህ ጥያቄ በስነ ስርዓት ሳትመልስልኝ ከህያብ ጋር ላገናኝህ ደግሞ አልችልም። ላስታርቅም አልችልም።